በነገር መለኮት ላይ የመለኮት አንድነትና ሶስትነቱ ደግሞ የተገለጠው ከድንግል ማርያም ሲወለድ ነው የሚል መልስ ሊቃውንቱ ሲሰጡ ነበረ እና አንድ አምላክ ብቻ ነው፣ አምላክ አይወልድም፣ አይወርድም፣ አይወለድም የሚሉ አሉ። ለነሱስ ቅድስት ቤተክርስቲያን ምን አይነት መልስ ትሰጣለች የሚለውን መጠየቅ ፈልጋለሁ፣ እነሱ የሚጠይቁት ስለሆነ ማለት ነው። ሌላኛው ደግሞ ሚስጥረ ስጋዌ ላይ ክርስቶስ ከድንግል ማርያም ሲወለድ አልተዋህዳትም ተቀባት እንጂ የሚል አስተምህሮ አለ። እሱንም አብረው እንዲይዙት ነው። ሰዓቱ ላይ በቃ ይችላል፣ በዚህ ሰዓት ላይ መለስ ይችላል፣ ግን አብረው እንዲያዝና ይሄ በሚዲያ ስለሚተላለፍ ልዩ ልዩ ቦታ ላይ ያሉት ሁሉም ማህበረሰብ የሚከታተለው ስለሆነ ማለት ነው። ይህንን ለማለት ነው። ጨርሻለሁ። አመሰግናለሁ። እኔ መጠየቅ የምፈልገው የሰኞ ውዳሴ ማርያም ላይ አንድ ያደናገረኝ ጥያቄ ስላለ ነው። ማለት ስለ እመቤታችንም ስንማር ከዚህ በፊት ስንማር ስነ መለኮት የእመቤታችን አወላለዷ ላይ እንበለ ውላጤ፣ እንበለ ህድረት፣ እንበለ ትንሣኤ የሚሉ ትምህርቶች አሉ። እመቤታችን ያለ መለወጥ ወለደች፣ በፍጹም ተዋህዶ ከተዋህዶ ጋር ማለት ነው። በፍጹም ተዋህዶ ነው የወለደችው የሚል ትምህርት አለ። ያን እናምናለን። ግን የሰኞ ውዳሴ ማርያም ላይ ትንሽ የሚያደናግር ነገር አለ። የሰኞ ውዳሴ ማርያም ላይ ጌታችን መድኃኒታችን በእመቤታችን እንዳደረ የሚያትት ነገር ነው። ማለት ካንቺ ባንቺ ያደረብሽ የሚል በመዝሙር ደረጃም አለ። ባንቺ ያደረብሽ የሚል ነገር አለ። ትምህርቱ ላይ ደግሞ ስንመጣ እንበለ እድረት ነው የሚል ትምህርት አለ። በፍጹም ተዋህዶ እንደወለደችው ትምህርቱ ላይ አለ። ግን የሰኞ ውዳሴ ማርያም ላይ ግን ባንቺ ያደረብሽ ይላል። ጌታችን መድኃኒታችን ኢየሱስ ክርስቶስ በድንግል ማርያም ማኅፀን ውስጥ አደረ ብለን አናምንም። እንደ ኦርቶዶክስ አስተምሮ ተዋሃደ ብለን ነው ምናምነው። እዛ ላይ እንዴት ነው አባ ኤፍሬም ሶርያዊ ቃል በቃል የተናገረው ቃል ነው ወይስ ከሶሪያ ወደ እኛ ሲተረጎም የቃላት ስህተት ነው ወይስ እንዴት ነው? አልገባኝም። እኔ እዛች ላይ ማብራሪያ ፈልጋለሁ። ሌላኛው ደግሞ በእመቤታችን ላይ ብዙ መናፍቃንም ይሁን ሌሎች ከኦርቶዶክሳዊ እምነት የወጡ ሰዎች የሚናገሩት ብዙ የተዛባ አስተሳሰብ በእመቤታችን ላይ አስተምሮ እንዲኖራቸው የሚያደርገው ምንድን ነው? እመቤታችን ቅዱስ ኤፍሬም ሲያመሰግናት እየመጣች ትባርከው ነበር የሚል ነገር አለ። ትባርከዋለች። የእመቤታችን የመባረክ ነገር እዛ ላይ ቢብራራ ብዙዎችን እያደናገረ የሚገኝ ነገር ስለሆነ ከዛ ጋር የተያዘ አስተምሮ በእኛ ኦርቶዶክስ ላይ እንዴት ነው እመቤታችን ብዙ ቦታ ላይ ተገኝታ መባረክ ትችላለች። በዛ ላይ ደግሞ አሁን እየመጣ ያለ እንትኖችም አሉ። የተሰወረች ማርያም አለች እንዴ? ስውሯ ማርያም የሚባል በተለያየ ቦታ ላይ እመቤታችን ስውሯ ማርያም የሚባል አስተምሮችም አሉ። እንደዚህ አይነት ነገሮች ብዙ ክርስቲያኑንም እያከፋፈለው አመለካከቱን አስተምሮውን እያዛባ ስለሚገኝ በዚህ ላይ እስቲ ሊቃውንት አባቶቻችን ግልጽ የሆነ ማብራሪያ ቢሰጠን። እመቤታችን መባረክ ትችላለች። መባረክ ስልጣን እንግዲህ የፈጣሪ አምላክነት ስልጣን ነው። ግን ያው አስተምሮ ትንሽ የተዛባ ነገር ስላለ እስቲ ግልጽ ይሁንልን ነው ከኛ ከአቀባበላችን ካስተምሮ ሳይሆን ከአቀባበላችን በክርስቲያኑም ላይ ከቤተ እምነቱ ውጭ ያሉት ሰዎች ላይ ለምንድን ነው እመቤታችንን እንደ ጠላት ያዩዋት? ለእመቤታችን ክብር እንዳይሰጡ ያደረገን ከኛ አስተምሮ ነው ወይስ እንዴት ነው? የተዘጋገበ ነገር እንዳይኖር ግልጽ ጥርት ያለ ነገር እንዲኖር አመሰግናለሁ።
ሊቃውንቱ ባስተማሩት ትምህርት ላይ ተጨማሪ ማብራሪያ እንዲሰጠኝ ነው። ይኸውም እንደሚታወቀው አዳምና ሔዋን ከፍጥረት ሁሉ በላይ አድርጎ እግዚአብሔር በመልኩና በምሳሌው ፈጥሯቸዋል። ነገር ግን ከዚህ ክብር በላይ የሰው ልጅ ክብርን ያገኘው ከእመቤታችን ከቅድስት ድንግል ማርያም ጌታችን ከተወለደ በኋላ በፊት በስነ ፍጥረት ከነበረው ክብር የበለጠ ክብር አግኝቷል የሚለውን ነገር ቢብራራልኝ። ግልጽ ነው? እግዚአብሔር ይስጥልን። እመቤታችን ቅድስት ድንግል ማርያምን ንጽህናዋን በተመለከተ የቤተክርስቲያናችን አስተምሮ ማርያም ሰታቱ ምከርሳ አዳም ከመባሪ ጻዳ የሚለውን ይዘንኛ ምንም አላገኛትም ንጽሕት ናት ጥንተ አብሶ የለባትም ብለን ነው የምናምነው የምናስተምረውም። ከአታ ቤተክርስቲያንም የሚሰጥ ትምህርት አለ። እዚህ ላይ ጥያቄ ለመጠየቅ የፈለኩት አንድ ጊዜ የሆነ አንድ መምህር ሲያስተምሩ ጌታችን ኢየሱስ ክርስቶስ ዘእንበለ ዘር ለምን ተወለደ የሚለውን ሲተረጉሙ በዘር በሩካቤ ቢሆን ኖሮ ጥንተ አብሶ ያገኘው ነበር ከዛ ለመከልከል ነው የሚል ትርጓሜ ሲሰጡ ሰምቻለሁና ምናልባት እመቤታችን በዘር በሩካቤ ተወልዳ እንዴት ንጽሕት ሆና እንዳለፈች የቤተክርስቲያናችን አስተምህሮን በሰፊው ቢተነተን ብዬ ስለምፈልግ። መልካም ከእህታችን ጀምሮ የተነሱት ጥያቄዎች አንድ በአንድ አባቶቻችን ጥያቄውን መዝግበው ይዘዋል። ድንገት ከተረሱ እያስታወስኩኝ እሄዳለሁ ማለት ነው። ነገረ መለኮት ከቅባት ጋር ደግሞ ተያይዞ የተነሳ ጥያቄ አለ ከእመቤታችን ቅድስና ጋር። ሁለተኛ ደግሞ አባታችን ቅዱስ ኤፍሬም ሲባርክ ትባርከው ነበር የሚለው የእመቤታችን መባረክ ሁሉም ቦታ ትገኛለች ወይ የሚሉትና መሰል ጥያቄዎች አሉ። በእነዚህ ላይ ከአባታችን ጀምረን እንደዚህ መደዳውን ማብራሪያ ይሰጡበታል ማለት ነው። እንደምን ቆያችሁ? ጥያቄ መልካም ነው። መልሱን ደግሞ የሚመልስ እግዚአብሔር ስለሆነ ወደ እናንተ ከመጡት ጥያቄዎች ከመሄዴ በፊት ቅድም ወላዲት አምላክ ወይም እመቤታችን በነገረ ድህነት ያላት ተሳትፎ ምንድነው የሚለው ላይ ጠርተን ተሳተፍ ብለን በፈቃደኝነት የምናሳትፈው ነው። በአባቱ ፈቃድ፣ በራሱ ፈቃድ፣ በመንፈስ ቅዱስ ፈቃድ ዓለምን ያዳነ ክርስቶስ ራሱ ነው፣ ብቻውን ነው። ግን እመቤታችንን አሳትፏታል። እንዴት አሳተፋት ካልን ደግሞ ወነሳ ስጋ ምንሃ እንደው ቅድም መምህር አቤል በሰፊው አንስቷል። ከሶሪያ አባቶች መካከል አንዱ ቅዱስ ኤፍሬም ከእመቤታችን የነሳውን ስጋ እና እመቤታችን በነገረ ድህነት ላይ በነገረ ክርስቶስ ላይ በሰው ልጆች መዳን ላይ ያላትን ተሳትፎ ሲናገር ነገሩ የከበረለት የሶሪያ መምህር ሁልጊዜ ድንግል የምትሆን የእመቤታችንን ነገር ከልደቷ ጀምሮ እስከ ረፍቷ ከረፍቷ ጀምሮ እስከ እርገቷ በተናገረበት ድርሳን አፈበረከት ቅዱስ ኤፍሬም እንዲህ አለ ይላል። ለዚህ ነገር ድንቅና ልዑል ለሆነ አንክሮ ይገባል። ብሲት ምድራዊት ወለደቶ ለእግዚአብሔር ቃል ዘኮነ ሰባ። ምድራዊት ሴት እስራኤላዊት ሴት ከሐና ከኢያቄም የተገኘች ሴት አካላዊ ቃል ክርስቶስን ወለደችው። ወውቱ ፈጠረ ወላዲቶ እሱም እናቱን ፈጠረ፣ የፈጠረውን ስጋም ተዋሃደ። ይህ ምን ይደንቅ ይላል። ይህ ማለት ተሳትፎ ነው ስንል የእመቤታችን ፈቃዷን ጠየቀ፣ እመቤታችን ፈቃዷን ሰጠች። ስለዚህ ተሳትፏ በምንድን ነው ማለት እሺ ብላ ፈቃዷን በመስጠት ቅድም በሰፊው እንደተማርነው ደግሞ በንጽጽር ትምህርት በመታዘዝ ባለመታዘዝ የመጣውን ሞት በመታዘዝ ነው እመቤታችን ያሸነፈችው።
በመታዘዝ ሔዋን እሺ ብላ በመቀበል የመጣውን ሞት እመቤታችን ደግሞ የሚገባውን በመቀበል የማይገባውን ባለመቀበል ስላሸነፈችው፣ ስለዚህ ፈቃዷን በመስጠት በመታዘዝ ተሳተፊ ስትባል ለተሳትፎ ፈቃዷን በመስጠት ተሳትፎ መሆኑን የምናውቀው ምንድነው ከተባለ ወነሳ ስጋ እምኒሃ ነው የሚለው። ከሷ ስጋን ምን አለ ነው ውሰድልኝ ብለዋለች፣ ለምነዋለች፣ አልለመነችውም። እሷ ግን ንጹሕ ሆና በመገኘት ነጽታ በመገኘት በቅታ በመገኘት የተጠየቀችውን በመመለስ ተሳትፎዋን አሳይታለች ስለሚል የኔ ሐሳብ ድርሻ ከሚለው ይልቅ ተሳትፎ የሚለው የቤተ ክርስቲያን መጻሕፍትም ጥያቄውን የሚያጠየቁት ወደዚህ ስለሚያደላ ተሳትፎ ነው መባል ያለበት። ተሳትፎ ከተባለ ደግሞ ሰረቀ በስጋ እምድንግል መነሻ ነው። አምላካችን እግዚአብሔር ቃል ከማን ስጋ ነሳ? ከማን ስጋ ነሳ? ዝም ብሎ አይደለም የነሳው፣ ፈቃዷን ጠይቆ ነው። ይኩነኒ በከመ ትቤለኒ፣ እሺ እኔ የእግዚአብሔር ባሪያ ነኝ እንደ ቃልህ ምን ይሁን ይሁንልኝ ስትል ያን ጊዜ ሐሳቧን መታዘዟን ንጽህናዋን ወስዶ በነገረ ድህነት እመቤታችንን ተሳታፊ አድርጓታል። እመቤታችን ለነገረ ድህነት ተሳትፎዋ የጎላ እንዲሆን መርጦ አክብሮ ስለ ባለ ወይም ደግሞ ተሳትፎ ስለሰጣት ተሳትፎ ነው መባል ያለበት። ሲጠቀለል ግን እመቤታችን ተሳትፎዋ በምንድን ነው ከተባለ አንደኛ ፈቃዷን በመስጠት፣ ሁለተኛ በመታዘዝ፣ ሶስተኛ ንጹሕ ሆና በቅታ በመገኘት። ንጹሕ ሆና በቅታ በመገኘት በ3 ዓመቷ ነው ቤተ መቅደስ ወስደው ቤተሰቦቿ የሰጧት። እስከ 15 ዓመት በቤተ መቅደስ ነው የተቀመጠችው። እምቢ ብላ ብትሄድስ? ወጣ ብትሄድስ? ያስገደዳት የለ፣ ገብርኤል አላስገደዳት፣ እንዳትሄጂ አላላት። ፈቃዷ ግን ጸንታ በታዘዘችበት ቦታ፣ ተቀመጭ በተባለችበት ቦታ፣ አድርጊ የተባለችውን ቦታ እግዚአብሔር ያዘዛትን በመስማት በምትፈርሰዋ በብሉይ ኪዳኗ ቤተ መቅደስ የማትፈርሰዋ ዘላለማዊት ቤተ መቅደስ ድንግል ማርያም በንጽህና ወይም ደግሞ የታዘዘችውን በመፈጸም ፈቃዷን በመስጠት ለነገረ ድህነት ሱታፌዋን አሳይታለች ለማለት ነው። ወደ ጥያቄው ስንሄድ አንደኛው ጥያቄ ቅድም መምህር ተስፋ ማርያም መልሰውታል። አስቀድሞ የሥላሴ አንድነት ሶስትነት ጎልቶ አይታወቅም ነበር። አልነበሩም ለማለት አይደለም፣ እንዳትሳሳቱ። ጎልቶ አይታወቅም ነበረ። ለምሳሌ አንድ ቤት ውስጥ ተዘግቶ ይኖራል፣ ምን እንዳለ አናውቅም። ሲከፈት ግን ፍሪጅ ሊኖር ይችላል፣ ቴሌቪዥንም ሊኖር ይችላል፣ ላይኖርም ይችላል። ያን የምናውቀው መቼ ነው? ኧረ በማርያም ምን ነው? አቤት ሲከፈት ነው። ስለዚህ ሰማይ ተከፈተ ስንላው ምን ማለታችን ነው? ወናሁ ተርሆ ሰማይ እነሆ ምን አለ ይላል። ሰማይ ሲጀመር አይከፈትም አይዘጋም፣ ምስጢር ተከፈተ፣ ሰማያዊ ምስጢር ተገለጠ ማለት ነው። ተዘግቶብን የነበረ ከእግዚአብሔር ጋር የነበረን ሰማያዊ ግንኙነት ልጅነት ተቋርጦ ነበረ፣ እንደገና ቀጠለ ማለት ነው። ያ የቀጠለው በምንድን ነው ከተባለ አምላካችን እግዚአብሔር ወልድ ከመቤታችን ከስጋዋ ስጋ ከነፍሷ ነፍስ ነስቶ ሰው ከሆነ በኋላ ነው። አንድነት ሶስትነቱ በደብረ ታቦር ተራራ በዮርዳኖስ በወንዙ ላይ በመቤታችን በደብረ ታቦር ተራራ በዮርዳኖስ ተገልጧል። ስለዚህ ያን ጊዜ ታየ፣ ተረዳ፣ ጎልቶ እኛ ያወቅነው እኛ አንድነታቸውን ሶስትነታቸውን ያወቅነው በዮርዳኖስ ወንዝ መንፈስ ቅዱስ በአምሳለ ርግብ አብ በደመና ሆኖ የምወደው የምወልደው በሱ ህልው ሆኜ የምመለክበት ልጄ ይህ ነው ሲል ወልድ ደግሞ በከበበ ትስብእት ፍጹም አምላክ ፍጹም ሰው ሆኖ በአጭር ቁመት በጠባብ ደረት በጠባብ ወንዝ ሲጠመቅ ያን ጊዜ አንድነትን ሶስትነትን አውቀናል። በምሳሌማ በአብርሃም ቤትም ተገልጠዋል። ሌሎቹም የብሉይ ኪዳናት መጻሕፍት አንድነትን ሶስትነትን በምሳሌ ያስተምረዋል። በጎላ በተረዳ ለማለት ነው። ስለዚህ የሥላሴ አንድነት ሶስትነት በጎላ በተረዳ በሐዲስ ኪዳን ኦርቶዶክሳዊት ተዋሕዶ ቤተ ክርስቲያን ገልጣ አንድም ሶስትም ሶስትነታቸው በምን እንደሆነ በግብር በህልውና ብላ ቤተ ክርስቲያን በአንድነት በሶስትነት የምታስተምርበትን ትምህርት ገልጣ አምስቱ አዕማደ ምስጢር ብላ ማስተማር የጀመረችው በሐዲስ ኪዳን በብሉይ ኪዳን ምሳሌውን በሐዲስ ኪዳን ደግሞ የጎላውን የተረዳውን ስለሆነ ለሥላሴ ስግደትን የምታስተምሪላቸው ማለት
በስም በግብር በአካል ሶስት ብለን በባህሪ በህልውና አንድ ብለን አውቀን ገልጠን እንድንሰግድላቸው የተደረገው ከምስጢረ ሥጋዌ በኋላ ነው ለማለት ስለሆነ ያንን ለማስረዳት ነው። የምስጢረ ሥላሴ ትምህርት እጅግ ሰፊ ስለሆነ ራሱን የቻለ ርዕሰ ጉዳይ አለው። ይህን ደግሞ ምናልባት ሪፈራል ለመጻፍ ማህበረ ቅዱሳን ራሱ ኮርሶቹን 5 አዕማደ ምስጢር ኮርሶቹን ይሰጣል። በየሰንበት ትምህርት ቤቶቹ አሉ። እንደው ምስጢረ ሥላሴ በአንድ ጊዜ ተነስቶ በአንድ ጊዜ የሚያልቅ ሳይሆን የዘላለም ትምህርት ነው። የምን ትምህርት ነው? በነገራችን ላይ በቤተ ክርስቲያን የሁል ጊዜ ትምህርቶች አሉ፣ የማያልቁ ትምህርቶች አሉ። የቤተ ክርስቲያን ትምህርት አብዛኛው ስንማረው እንሞታለን እንጂ ጨረስ ነው ምንለው ትምህርት የለም። ጨረስ ነው መጨረሻም በመንግስተ ሰማያት ከመላእክት ጋር ያመሰገን የምንኖርበት ይህ መንፈሳዊ ሕይወት ስለሆነ የዕድሜ ልክ ትምህርት ስለሆነ ዛሬ ገብቶኛል በቃኝ ከዚህ በኋላ አያስፈልግም ብለን ምንተው ሳይሆን ስንማር ያው እኛ ትተነው እንሄዳለን። ትምህርቱን ደግሞ ሌላ ትውልድ ይቀጥለዋልና ዛሬ የሚያበቃ የለም። ሌሎቹን መጻሕፍት ማንበብ ይቻላል ለማለት ነው። ሁለተኛው ነገረ ቅባት ነው የተነሳው። በዚህ አካባቢም አንድ ጥያቄ ተነስቷል። በተለይ ከነገረ ቅባት ጋር እና ህድረት፣ ውላጤ፣ ቡአዴ፣ ቱሳሄ የሚሉ በቤተ ክርስቲያን ትምህርቶች አሉ። እነዚህ ትምህርቶች ምንድናቸው ማለት ነው? ይህ ነገረ ቅባትንም ነገረ ህድረትና ውላጤንም በነገረ ተዋህዶ ሰብሰብ አድርገን እኔ ትንሽ ከመለስኩ በኋላ ሌሎቹ መምህራን ደግሞ ይጨምሩበታል። ይህ ሁሉ እመቤታችን የቅዱስ ገብርኤልን ቃል ተቀብላ ይኩነኒ በከመ ትቤለኒ ወነያ አመቱ ለእግዚአብሔር፣ እኔ የእግዚአብሔር ባሪያ ነኝ እንደምን ይሁንልኝ? እንደምን ይሁንልኝ? ሔዋን ይህን ብላለች አላለችም? ሔዋን እንደማን ቃል ይሁን ነው ያለች? የማንን ቃል ነው የተቀበለችው? ቅድም በንጽጽር ዮሐንስ አፈወርቅ ያስተማረውን ዲያቆን አቤል አንስቶ በሰፊው አስተምሮናል። ወደዚያ አልሄድም። ስለዚህ ነገረ ተዋህዶ እመቤታችን ይሁን ብላ ፈቃዷን ከሰጠች በኋላ ከሁለት አካል አንድ አካል፣ ከሁለት ባህሪ አንድ ባህሪ። ሁለት አካል ምንድን ነው? ረቂቅ አካላዊ ቃል፣ ግዙፍ የሚራብ የሚጠማ የሚደክም የሚፈርስ የሚበሰብስ የማን አካል? የማን አካል? የኛ አካል። ስለዚህ እመቤታችን ፈቃዷን ስትሰጥ ከሁለት አካል አንድ አካል፣ ከሁለት ባህሪ አንድ ባህሪ። የእመቤታችን ባህሪ አለ፣ የእግዚአብሔር ወይም ደግሞ የእግዚአብሔር ወልድ ባህሪ አለ። ያ ከሁለትነት ወደ አንድነት በፍጹም ተዋህዶ ፍጹም ሰው ፍጹም አምላክ ስመ ተዋህዶ አይተት ዓለምንታዊ በረከቱ ይድረሰንና ዮሐንስ አፈወርቅ ትምህርት ነው። ተዋህዶ ፍጹም ተዋህዶ ከሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ ሆኖ ፍጹም ሰው ፍጹም አምላክ አምላኮ ሰብ ወይም ደግሞ ፍጹም ሰው ፍጹም አምላክ ብለን አምላክነቱ ሰውነቱን ሰውነቱ አምላክነቱን አልለወጠውም። እናታችን ቅድስት ድንግል ማርያም ድንግልናዋ እናትነቷን እናትነቷ ድንግልናዋን እንዳልለወጠው እሷ የሃይማኖታችን መሪ ምልክት እንደሆነች ሁሉ በነገረ ተዋህዶም ቡአዴ ማለት ከተዋህዶ በኋላ ሚለያይ ማለት ነው። መጀመሪያ እናጋጥመውና አንድን ነገር ይለያያል በቃው ማለት ነው። ውላጤ ማለት ደግሞ መለወጥ ማለት ነው። እንደ ማየቃና ማየቃና ወይም ደግሞ ማየ ገሊላ የሚባለው በገሊላ ውሃ ወደ ምንድን ነው የተለወጠው? አቤት ወደ ወይን ጠጅ ነው የተለወጠው። አሁን አምላክ አምላክነቱን ትቶ ሰው ብቻ አልሆነም። ሰውም ደግሞ የራሱን ሰውነቱን ትቶ አምላክ ብቻ አልሆነም። በተዓቅቦ ይባላል፣ በመጠባበቅ ሰውም መራብ መጠማቱን ግዙፍነቱን ሳይተው መለኮትም ረቂቅነቱን ሳይተው በተዓቅቦ በተዋህዶ ፍጹም ሰው ፍጹም አምላክ ሆነ ስንል ውላጤ መለወጥ የለም። ቡአዴ ከተዋህዶ በኋላ መለያየት የለም። ይሄ ስጋ ነው ይሄ መለኮት ነው አንልም። አዋህደን አንድ አድርገን ፍጹም ሰው ፍጹም አምላክ ሞተ በስጋ በለበሰው ስጋ ሞተ ወሐዮ በመንፈስ ደግሞ ሕያው ሆኖ ሞትን ድል አድርጎ ተነሳ በማለት አዋሃጅ ነው የሚባለው። በሃይማኖት አበው ትምህርት ማዋሃድ ነው፣ አይለያይም። ጋራ ማለት ነው። ወይም ደግሞ አንድ ሆኖ ማለት ሳይለያዩ ማለት ነው። መለኮት ከስጋ ስጋ ከመለኮት ሳይለይ ማለት ነው እንጂ ተለያይቶ ማለት አይደለም። ስለዚህ በዚህ አይነት አግባብ ቤተ ክርስቲያን ለነገረ ቅባትም ለነገረ ህድረትም ቱሳሄ
መቀላቀል ማለት ነው። ለምሳሌ ምንድነው የሚቀላቀል ነገር ሲንገሩኝ? አቤት አንድ እንደኔ ቀደም ብሎ ከወደ ገጠር የመጣ ይሄ ቡናና ወተት ተቀላቅሎ ምንድነው ስፕሪስ መሆኑን አያውቅም እና ማኪያቶም ይሆናል እንግዲህ እንደተለያየ ነገር ይሆናል እና እንደዚህ መሆኑን አያውቅም። ይመጣና ምንም ነገር አንድ ቀን ጓደኛው ይዞት ይሄዳል። ጓደኛው ይዞት ሲሄድ በደንብ አድርጎ በትኩረት እያየ ይመለከተዋል። በኋላ ማኪያቶ አለና ተቀላቅሎ መጣ። ሲያቀላቅለው በደንብ አድርጎ ይመለከታል። መጀመሪያ ወተት ነበረ። ቀጥሎ ደግሞ ቡና የሆነ ነገር ሲጨመርበት ተቀላቀለና ቅልቅል ሆነ። በቃ መልኩ አንድ ነገር ያልያዘ ሆነ። ከዚያ በኋላ በሌላው ቀን መጣና ማኪያቶ ብሎ ለማዘዝ ከበደው። በኋላ ብልጥ ነው። መጀመሪያ ላይ ቡና አምጣለው፣ ግማሽ ቡና ቀጠለና እዚያ በኋላ ደግሞ ወተት አምጣለው። ዛሬ መጨረሻ ላይ አቆሽሸዋለሁ። ቀላቅለው ማለት ነው። እና የተቀላቀለ መለየት ይቻላል። የተቀላቀለውን ባለመቀላቀል ማለት ፍጹም ሰው ፍጹም አምላክ በተአቅቦ በሌላ አነጋገር መለኮት ስጋን ሳይመጣው ስጋ ደግሞ ለመለኮት ምላተ ክብር ምላተ አካል ሳይኖረው ፍጹም ሰው ፍጹም አምላክ ሆነ ብላ ቤተክርስቲያን ቡአዴ፣ ውላጤ፣ ቱሳሄ፣ ፍልጠት እነዚህ በጣም በነገረ መለኮት ሰፊ ራሳቸውን የቻለ ትምህርት ያላቸው ናቸው። ስለዚህ ከዚያ መካከል ላይ ህድረት ሚለው ይነሳል። ዮሐንስ ወንጌል ምዕራፍ 1 ቁጥር 14 ላይ ያለው ኃይለ ቃል ወውቱ ቃል ስጋ ኮነ ወሃደረ ላዕሌነ ኮነ ያለውን ይዘው መናፍቃን አይ ተለውጦ ሰው ሆነ፣ ሀደረ ያለውን ይዞ ደግሞ በእመቤታችን አደረ እንጂ ፍጹም ሰው ፍጹም አምላክ አይደለም ብለው ሐራጥቃ የሚባሉ መናፍቃን ተነስተዋል። ሊቃውንቱ ለነሱ መልስ ሰጠዋቸዋል። በሀደረ አደረ ሲሉ ሆነ ብለው ሲመጡ ደግሞ አደረ ይሉባቸዋል። ለምሳሌ አሏቸው ላዕሌነ ይላል። በእኛ ላይ አደረ ነው የተባለው። የእኛን ስጋ ነሳ እና ኮነንና ሀደረን በተዋሂዶ ነው የተፈቱ። ተዋሂዶ ነው። አደረ ስንል ተዋሃደ ማለታችን ነው። ሆነ ስንል ከመቤታችን ከስጋዋ ስጋ ከነፍሷ ነፍስ ነስቶ ምን ሆነ? ፍጹም ሰው ፍጹም አምላክ ሆነ ማለታችን ነው። ይህ ደግሞ የመጀመሪያ የብሉይ ኪዳኑ ትንቢት ሐዲስ ኪዳን ላይ መጥቶ ነው የተተረጎመው። የመጀመሪያው የ46ቱ የብሉይ ኪዳናት የትንቢት መክፈቻ ቃል ኦሪት ዘፍጥረት ምዕራፍ 3 ቁጥር 23 ላይ ያለው ኃይለ ቃል አዳም ከኛ እንዳንዱ ምን ሆነ ነው የሚለው። ይህን ቃል በቀጥታ ዮሐንስ አፈወርቅ ሊቅ ስለሆነ አምጥቶ ሲተረጉመው ያን አንቀጽ ቃል ምን አለ? ስጋ ሆነ። ብሉይ ኪዳን ንባብ ነው፣ ሐዲስ ኪዳን ትርጉም ነው። መጻሕፍተ ሊቃውንት ምስጢር ናቸው። መጻሕፍተ መነኮሳት ሕይወት ናቸው የምንላቸው ከዚህ የተነሳ ነው። ስለዚህ በአጠቃላይ ነገረ ቅባት፣ ነገረ ህድረት፣ ቡአዴ፣ ቱሳሄ የምንላቸው ሁሉ እመቤታችን ይሁንልኝ ይደረግልኝ እንደ ፈቃድ ስትል ፍጹም ሰው ፍጹም አምላክ መሆኑን የሚያስረዱ ስለሆኑ ነገረ ቅባት ራሱን የቻለ ደግሞ ሌላም ጥያቄ አላቸው። ራሱን የቻለ ትምህርት ስላለው ለጊዜው ግን ህድረት የሚሉና ውላጤ እንደዚህ የሚሉ ነገሮች ቤተክርስቲያን እነዚህን በዚህ አይነት አግባብ ትተረጉማቸዋለች፣ ታስተምራቸዋለች ለማለት ነው። አመሰግናለሁ። አባታችን በድጋሚ ቃለ ሕይወት ያሰማልን። እኔ እንግዲህ የተወሰኑትን ልጥቀስና ከዛ በኋላ ደግሞ ወንድማችን ያጠቃልላል ማለት ነው። ይህ ሀደርና ህድረት የሚለው ነገር ውላጤ ቱሳኤ የሚለው ነገር አባታችን እንዳብራሩት ነው። በሱ ብንይዘው ነው የሚሻለው። እዚህ አካባቢ የተጠየቀ ጥያቄ አለ። ቀድሞ አዳምና ሔዋን ተፈጥረዋል። ከዛ በኋላ በኃጢአት ወድቀዋል። አሁን ደግሞ ከእመቤታችን ከቅድስት ድንግል ማርያም ክርስቶስ ተወልዷል እና አሁን ያለነው ክብር ከቀድሞ ክብር ይበልጣል ወይ የሚለው አይደል ጥያቄው? እንደዚህ ይመስለኛል። አሁን ያለው ክብር ከቀድሞ ክብር ይበልጣል። አዎ ይበልጣል። ይሄን ማስረጃ የሚናገረው ቅዱስ ዮሐንስ አፈወርቅ ነው። በሃይማኖተ አበው ላይ ታቀቡ ምነ ኩሉ ርኩስ ንነሰ እለረከብነ ክብረ መጠነዝ ያቢ ፈድፋደ ምነ ኩሉ ቀደምት፣ ከዛ ከቀደመው የበለጠ ክብር አግኝተናን ብሎ ሀተተውን ሲያመጣ ምን ይላል? ቀድሞ በስምንተኛው ማዕረግ ተፈጥረን ነበር።
መላእክት በ10ኛው ተፈጥረዋል፣ ሰው በ8ኛው ተፈጠረ። ከዛ ሰው እያደገ ነው ወደ 10ኛው ከፍ የሚለው ማለት ነው። እና መላእክት ሲሳሳቱ በፍጹም መሳሳት ነው የተሳሳቱት። ከዛ በኋላ ሰይጣን የማይሞት ምውት ሆኖ የቀረ ንስሐ መግባትም አልቻለም። ሰው ግን እያደገ ወደ 10ኛው ከፍ የሚል ነው ማለት ነው። እና ወደ ይህን ሀተታ ሲያትት በ8ኛው ተፈጠረናል፣ አሁን ግን ወደ 10ኛው ደርሰናል እና አሁን ያገኘነው ክብር ፍጹም ነው። ክርስቶስን መምሰል እግዚአብሔር በባህሪ ያገኘውን እኛ በጸጋ እናገኘዋለን ማለት ነው። በጸጋ እናገኘዋለን። ስለዚህ ዘያምን ብየ ግብረ ዘአነ ገብር ውእቱሂ ይገብር ወዘያቢ እምኔሁ ይገብር የሚለው በእኔ ያመነን የሚያደርገውን ያደርጋል፣ ከዛ በላይ ያደርጋል። መቼም ከክርስቶስ በላይ የምናደርግ ነው አይደለም። ነገር ግን ክብራችን ምን ያህል እንደሆነ ሲገልጽልን ነው። እና ፍጹም የሆነ ክብር ነው ያገኘነው። ፍጹም የሆነ ክብር ነው ያገኘነው እና በተዋህዶም ሀደግነ ቀዳማየ አበ ነው የቀድሞውን አዳምን ትተን ከዛ በኋላ አሁን ክርስቶስን ተከተልነ ነው። አሁን የምንሞተውም እንደ ክርስቶስ ነው፣ የምንነሳውም እንደ ክርስቶስ ነው። ክብራችንም በጸጋ እንደ ክርስቶስ ነው። ስለዚህ የአሁኑ ክብር ከቀድሞ ክብር ይበልጣን ማለት ነው። ይህን በዚህ ይያዝ ነው። ሁለተኛ ጥንተ አብሶን በተመለከተ ጌታችን እንበለ ዘር የተጸነሰው እንበለ ዘር በመጸነሱ ጥንተ አብሶ የለበትም። ስለዚህ እመቤታችን ጥንተ አብሶ አለባት በዘር በሩካቤ በመጸነሷ ነው የሚለው የሚሉ አሉ ነው። ጌታችን ኢየሱስ ክርስቶስ እንበለ ዘር በዘር ተጸንሶ ቢሆን ጥንተ አብሶ አለበት የሚሉት ይሉ ነበረ። እነሱን ለማጥፋት ግን ምን ተጸነሰ? እንበለ ዘር ተጸነሰ። እመቤታችንማ ቅድም እንዳልነው እግዝእትነ ማርያም ነበረትም ቅድመ ዓለም በህሊና አምላክ እንደተባለ ከዛ ነበረች። ከዛ በኋላ ስፍወ ግብረ ጥንተ ሥጋሁ ለአዳም የእመቤታችን ሥጋ የእመቤታችን ከማን አደረገ? ቀድሞ አዳምና ሔዋን ከመበደላቸው በፊት ከነበረው አደረገ። ከዛ በኋላ ስትወርድ ስትዋረድ በነ ሴት በደጋጎች አባቶቻችን በነ ኖህ በነ አብርሃም ስትወርድ መጣች። ከዛ በኋላ ኦ ድንግል አኮ በፍትወተ ደነዝ ዘተጸነስኪ አላ በሩካቤ ማህና ወኢያቄም ተወለድኪ እንዳለው ከሐናና ከኢያቄም በንጽህና በቅድስና ተወልዳለች። አቀባ ነው ይሄ። ከዛ በኋላ ጌታችን ኢየሱስ ክርስቶስ ጠብቋታል። ስለዚህ ጌታ የጠበቃትን ደግሞ እመቤታችን ጥንተ አብሶ አለባት አንልም፣ ምንም ጥንተ አብሶ የለባትም ማለት ነው። ከዛ በተጨማሪ በነገራችን የእመቤታችን ተመልከቱ እንግዲህ እመቤታችን መልዕልተ ፍጡራን መትሕተ ፈጣሪ መልዕልተ ፍጡራን ነው የምንላት እመቤታችን። ተመልከቱ ይህም በደንብ መያዝ አለብን። ከፈጣሪ በታች ከፍጡራን በላይ ናት ስንል እንዲህ አድርገን እመቤታችን እናታችን አማላጃችን ስንላት ከፈጣሪ በታች ማለት እንደ ፈጣሪ መለኮት አይደለችም ማለት ነው። መለኮት ናት የእመቤታችን አይደለችም። እንደገና ደግሞ እመቤታችን ኃይለ አርያም አይደለችም። ከአርያም ከሰማይ የመጣች አይደለችም። ከምንድን ናት ያለች? ከምድር ናት። ምድራዊ ናት። ሐሳቧ ምድራዊ ነው ማለት አይደለም፣ ግን ከሐናና ከኢያቄም በዘር በሩካቤ የተጸነሰች የተወለደች ናት እንጂ ሰማያዊ አይደለችም። ስለዚህ እመቤታችን ከፈጣሪ በታች እንደገና አምላክ ምሉ ነው። ተመልከቱ ምሉ በኩለሄ ነው። እመቤታችን ግን ምሉ አይደለችም። ምሉ ናት ብንላት እንኳን በጸጋ ነው። ገብቷችኋል? በጸጋ አይደለም። እመቤታችን ሰው እየነጻ ሲሄድ ምሉ ይሆናል። በጸጋ ያገኘነው ነው። የክርስቶስ ግን ምሉነት ምንድን ነው? የባህሪ ነው ማለት ነው። ግልጽ ነው። የክርስቶስ የባህሪው ነው፣ የኛ የጸጋ ነው። እንደገና እግዚአብሔርን ማይመረ ህዋት ስንል የተሰወረውን ሁሉ የማወቅ የባህሪው ነው። እመቤታችን ግን ምሉ አይደለችም፣ በሁሉ የመላች አይደለችም። በጸጋ ግን ምሉ ናት ማለት ነው። የተሰወረውንም ያውቃል የምንለው እሱ የባህሪው ነው። የእመቤታችን ግን በጸጋ የቅዱሳንን በተመሳሳይ እግዚአብሔር በሰጣቸው ጸጋ የተሰወረው ምን ይላሉ? ያውቃሉ። ስለዚህ ከፈጣሪ በታች አላት። ከፍጡራን በላይ የሚለውን ደግሞ ስናብራራ ምንድን ነው? አንቲ ተአብይ እምብዙኃት አንስት እለነሣ ጸጋ ወክብረ፣ ጸጋና ክብር ካላቸው ሴቶች ይልቅ ምን ትያለሽ አንቺ? ትበልጫለሽ። ማን? እመቤታችን። ጸጋና ክብር ካላቸው ሴቶች አንዷን ኤልሳቤጥን እንይ እስቲ። ኤልሳቤጥ ወመላ መንፈስ ቅዱስ ላይ ኤልሳቤጥ አይደለም የሚለው? በኤልሳቤጥ መንፈስ ቅዱስ መላባት። እዛ በኋላ ተናገረች። እቺ ጸጋና ክብር የመላባት ኤልሳቤጥ እመቤታችን ወደ እሷ ስትሄድ ምን ያለቻት? ምንትኑ አነ ከመ ትምጽእ አብየ እሙለ እግዚእ፣ የጌታዬ እናት ወደ እኔ ትመጪ ዘንድ እኔ ምንድን ነኝ? እነሆ እንዴት ነች ስትይኝ ጽንሱ በማኅፀን ዘለለ አለቻት። ኤልሳቤጥ መንፈስ ቅዱስ የመላባት ኤልሳቤጥ። ስለዚህ እመቤታችን ከሴቶች ትበልጣለች። እስቲ ከፍ እናድርገው፣ ይሄን ከፍ እናድርገውና ከሴቶች ብቻ ሳይሆን ከሊቃነ ጳጳሳት ትበልጣለች አትበልጥም? ከነቢያት ከሊቃነ ጳጳሳት
ቅዱስ ኤፍሬም ይላል አንቲ ታቢም ሊቃነ ጳጳሳት ወፈድፋደ ተከብሪም ነቢያት፣ ከነቢያትና ከሊቃነ ጳጳሳት ተበልጫለሽ። ምን ሊቃነ ጳጳሳት አስበጵጵስናችን ያሰጠናን ብለው ደጅ የሚጸኑትን ማንን ስለወለደች? ክርስቶስን ስለወለደች። ነቢያት የትንቢታችን ዋጋ ያሰጠናን የሚሉትን ክርስቶስን ወልዳላቸዋለች። ከፍ እናድርገው አንድ ጊዜ። ኪሩቤልና ሱራፌል ተመልከቱ። ኪሩቤልና ሱራፌል ቅዱስ 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 እያሉ ሁልጊዜ የሚያመሰግኑ ናቸው። አጥንተ መንበር ናቸው፣ የሚያመሰግኑ ናቸው። አሁን አባ ጊዮርጊስ ዘጋስጫ ኪሩቤልና ሱራፌልን አይቶ በጣም ይደንቀዋል። ሁልጊዜ ምስጋና ክብራቸው ምን ያህል ነው እያለ ይደነቃል። ከዛ በኋላ ሌላ ምን መጣበት? የእመቤታችን ምስጋና መጣበት። ከዛ ምን አደረገ? ኪሩቤልና ሱራፌልን እመቤታችን አድርጎ ምን ማለት ጀመረ? ማነጻጸር ጀመረ። ከዛ ምን የሚል መልስ መጣለት? አንቲ ታአብይም ኪሩቤል፣ አንቺ ከኪሩቤል ትበልጫለሽ። ወትፈደፍዲም ሱራፌል፣ ከሱራፌልም ትልቂያለሽ። እስመ ሱራፌል ወኪሩቤል በሰረገላ እሳት ይጸውርዎ፣ ሱራፌልና ኪሩቤል በሰረገላ እሳት ዙፋኑን ይሸከማሉ። አንቲሰ ጾርኪዮ በከርስኪ፣ አንቺ ግን በማኅፀንሽ አሽው። ወሐዘልኪዮ በዘባንኪ ወሐቀፍኪዮ በአብራክኪ ህየንተ ሰረገላ እሳት አብራክኪ ኮና ይላል። ጉልበቶችሽ የእሳት ሰረገላን ሆኑ። ማን? ይሄ እኮ ነው የእሳት ሰረገላ የእመቤታችን ማለት ነው። ስለዚህ ከኪሩቤልም ከሊቃነ ጳጳሳትም ከሌሎች ሴቶችም ትበልጣለች። ትውልድ ዘይሃልፍ ትውልድ ዘይተርፍ ሁሉ ያመሰግናታል። በገነት ያሉ ነፍሳት ዮሐንስ ወልደ ነጎድጓድ ጋር እመቤታችን ሊያቃጥሉ ሲሄዱ ኑ ናውያ በእሳት እናቃጥላት ደግሞ ነገ ተነሳች እያሉ ያስቸግሩናን ብለው ካሉ በኋላ በገነት ከዮሐንስ ጋር ወስዷታል አይደለም። ከዛ ምን አላቸው ዮሐንስ? ዛቲቲ ሕይወትክሙ አላቸው። ከያሰብሁ እሷን አመስግኑ ሲላቸው ምን አሉ? ብጽኢት ከርስን ተጾረተኪ ወብዙዋት አይዳው ለገሰሳኪ ወብዙዋት አይን እለሪያ ኪያኪ እያሉ እመቤታችን አመስግነዋል ማለት ነው። ስለዚህ እመቤታችን ከፈጣሪ በታች ከፍጡራን በላይ አድርገን እናመሰግናታለን ማለት ነው። እሺ ቃልዮት ያሰማልን። ለሁለቱም ሊቃውንት አባቶቻችን እግዚአብሔር አምላካችን አስበ ሊቃውንትን ያሰማልን። በጣም ደስ የሚል ነበር። እንደው ባያቆሙ እያልኩ ነበር። የኔ ሰዓት ራሱ ወደዚህ ይተላለፍ ደስ ይለኛል። ቆንጆ ነገር ነበር ስንሰማ የነበረው። ስለዚህ ከፍ አደረጉን። ብዙ ጊዜ በመናፍቃንና በተጠራጣሪዎች የሚነሱ ሐሳቦች ወደ መሬት ነው የሚስቡን እና አሁን የተመለሰው መልስ ወደ ላይ ከፍ አድርጎ የሚያበረን ነው። እንዴ እመቤታችን መባረክ ትችላለች እንዴ ምናምን ለሚል ሰው ከሊቃነ ጳጳሳት ምን ታረጋለች? ትበልጣለች። እንደው ከኪሩቤልና ከሱራፌል ምን ታረጋለች? ምን ትፈልጋለህ ነው አይደል? ይሄ ነው መልሱ እኮ። እኔ እዚህ አንድ ልጨምር እዚሁ ላይ የሉቃስ ወንጌል ምዕራፍ 2 ላይ እኔ ሳነብ በጣም የሚያስደንቀኝ ቃል አለ። ክርስቶስ በ12 ዓመቱ ከእመቤታችንና ከዮሴፍ ጋር እንደ ስርዓቱ ወደ ኢየሩሳሌም ወጥቶ ነበር በዓል ለማክበር። ከወጣ በኋላ ሲመለሱ ከመንገደኞች ጋር አብሮ እየተከተላቸው መስሏቸው ከኋላ ጥለውት የ3 ቀን መንገድ ያህል መጡ። በኋላ ግን ሲዞሩ የለም፣ ቢፈልጉት አላገኙትም። በሚያውቁት በዘመዶቹ ዘንድ ፈለጉት ይላል፣ አላገኙትም። በኋላ በቤተ መቅደስ ውስጥ ከካህናት እግር ስር ቁጭ ብሎ ምን ሲያደርግ ሲጠይቅ አይደል? ግን ጥያቄ ብቻ የእሱ ጥያቄ መልስም ጭምር ነው። ካህናቱ ደግሞ በመልሱ ይገረሙ ነበር ይላል። በምኑ እየጠየቀ የሚመልስ እግዚአብሔር ነው። በመልሱ ይገረሙ ነበር ይላል። ከዚያ በኋላስ እንደው እኔና አባትህን እኮ አደከምከን ብላ እመቤታችን ስትናገረው በአባቴ ቤት እኖር ዘንድ አታውቁም ወይ ብሎ አብሯቸው ወደ ናዝሬት መጣ። ወደ ናዝሬት ከመጣ በኋላ ምን ይላል ቀጥሎ? ይታዘዛቸውም ነበር ሲበሉ። እሺ አሁን አንድ እናት ልጇ ሲታዘዛት እንጨት ለቅሞ ሲያመጣላት ውሃ ሲቀዳላት ልክ ይዞ ሲመጣ ምንድን ነው የምትለው? ቁጭ አርግዛ ነው የምትለው? ምንድን ነው የምትለው? እና በጣም የሚያስጨንቀው ጋር እንዴ ሲታዘዛት እመቤታችን ምን አለችው አይደለ? እኛ ቅዱስ ኤፍሬምን ባረከችው አልባረከችውም ነው አይደል የምንከራከረው? ሲታዘዛት እንጨት ለቅሞ ሲያመጣላት ውሃ ሲቀዳላት ምን አለችው እመቤታችን? ይሄ በጣም ሕሊናን የሚያስጨንቅ ነው። ስለዚህ እንደዚህ ከፍ ማለት አያስፈልግም? አያስፈልግም? ያስፈልጋል። መሬት መሬት አትሂዱ ለማለት ነው። ሌላው ግን ቅድም እዛ ጋር እህታችን ያነሳቸው አንድ ጥያቄ ነበረ። አልተዋሃዳትም እመቤታችንን በእርሷ በኩል ነው ያለፈው የሚል አይነት ሀሳብ ሲነሳ ሰምቻለሁ። ልክ ነው ይመስለኛል። ይሄ በጥንትም የነበረ የመናፍቃን
እንትን ነው ትምህርት ነው። አልተዋሃደም የሚለውም በተለይ ስጋን የሚያጥላሉ ግኖስቲካውያንና ሌሎቹም መናፍቃን እውነተኛ የሰውን ስጋ ነስቷል አልነሳም በሚለው ክርክር ላይ አንድ መከራከሪያ አድርገው የሚያቀርቡት አለፈ በእሷ በኩል እንጂ ምን አላረገም አልተዋሃዳትም የሚሉ አሉ። ይሄ ስህተት ነው። አንደኛ መጽሐፍ ቅዱስ አይደግፈውም፣ ከመጽሐፍ ቅዱስ ውጭ የሆነ ሀሳብ ነው። ምክንያቱም ቅዱስ ዮሐንስ በወንጌሉ ላይ በመጀመሪያ ማን ነበር? ቃልም በእግዚአብሔር ዘንድ ነበር። ይህ በመጀመሪያ በእግዚአብሔር ዘንድ ነበር፣ ከዚያስ ቃልም ምን ሆነ? ስጋ ሆነ ብሎ ቃል ስጋ መሆኑን ተናግሯል። ጸጋና እውነትን ተመልቶ በእኛ ምን አረገ? ቅድም ሊቃውንቱ ሲተረጉሙ የነበረው ሆነና አደረ። እንደ አለቃና እንደ ጠበቃ ይጠባበቃሉ ይላሉ ሲተረጉሙ አይደል? እንደ አለቃ እንደ ጠበቃ። ስለዚህ ሆነ ብለው ለሚክዱ ሰዎች አይ አደረ ይልባቸዋል። አደረ ብለው ደግሞ ለሚክዱ ሰዎች ምን ይልባቸዋል? ሆነ ይልባቸዋል። አደረ የሚሉ ሰዎች ተዋህዶን ለማጥፋት የሚያስተምሩ መናፍቃን ናቸው። ሆነ የሚሉት ደግሞ ተወና አምላክነቱ ምን ብቻ ሰው ብቻ ሆነ ለሚሉ አይደለም አደረ የሚል አለ ብለው ሁለቱን እንደ አለቃና እንደ ጠበቃ ያያይዟቸዋል። ስጋ አልነሳም ከመቤታችን ማለት የክርስቶስን የማዳን ሥራ ከንቱ የሚያደርግ ነው። ለምን መሰላችሁ? ቅዱስ አትናቴዎስም ቅዱስ ጎርጎርዮስም ያልነሳውን አላዳነውም ይላሉ። እስኪ በሉ ያልነሳውን ምን አላረገውም? ያልተዋሃደውን ያልነሳውን አላዳነውም። ስለዚህ ከመቤታችን ከስጋዋ ስጋ ከነፍሷ ነፍስ ካልነሳ ነፍስም ስጋ ምን አላረገም ማለት ነው። እና የክርስቶስ የማዳን ሥራ ተጀምሮ የሚያልቀው መስቀል ላይ የሚመስላቸው ሰዎች አሉ። እንደዛ አይደለም። የክርስቶስ የማዳን ሥራ የሚጀመረው ከምንድን ነው? ከጽንስ ነው። ከማህፀን ይጀመርና ከዚያስ እስከ እርገት ድረስ የሚሻገር ነው። ከጽንስ እስከ እርገት ያደረገው ነው የማዳን ሥራው። ስለዚህ የእኛን ስጋ ካልነሳ በማህፀኗ ካልተዋሃደ ከእሷ ጋር ነፍስ ከነፍሷ ነፍስ ካልወሰደ ይህ ክደት ነው። ይህ ክደት ነው። ሰው አልዳንም እንደማለት ነው። ምክንያቱም ያልነሳውን ስለማያድነው እና የእኛ የመዳናችን ትልቁ ምስጢር ያለው ከመቤታችን ከስጋዋ ስጋ ከነፍሷ ምን ነፍስ ነስቶ በመዋሃዱ ሰው በመሆኑ ነው። አንድ ነገር ጨምርና እንጨርስ። ይቅድም የሰው በሐዲስ ኪዳን ያለው ክብር እንዴት ነው የሚል ተነስቶ ነበር። በጣም ጥሩ ተመልሷል። ግን ማሰብ ያለባችሁ ምንድን ነው? ለምሳሌ የሰው ልጅ ክብሩ በብዙ መንገድ ተገልጧል። አንደኛ እግዚአብሔር የሰው ልጅ በመልኩና በምኑ በአምሳሉ ፈጠረው። በእጁ ነው፣ የእጁ ስራ ነን እኛ። ይሄ የሰውን ልጅ ማክበሩን የሚያመለክት ነው። ከዚያ በኋላ እግዚአብሔር በመልኩና በምሳሌው ከፈጠረው በኋላ ደግሞ ቅድም እንደተነገረው የሚያድግበት ጸጋ ተሰጠው ለአዳም። በገነት ውስጥ ደግሞ ሕይወት የሚያገኝበትን ዕፀ ሕይወት እግዚአብሔር ተክሎለት ነበር፣ ሰጥቶት ነበረ። ሐዲስ ኪዳንን አስቡት። አስቀድሞ በእግዚአብሔር መልክና ምሳሌ ነበረ የተፈጠርነው። አሁን ግን በሐዲስ ኪዳን ክብራችን ከፍ ሲል በእግዚአብሔር መልክና ምሳሌ ለተፈጠርነው ለእኛ በመልካችንና በምሳሌያችን እግዚአብሔር ሰው ሆኖ መጣ። ክብራችን ከፍ አለ አላለም? በመልካችንና በምሳሌያችን መጣ። በብሉይ ኪዳን ወይም ደግሞ አዳምና ሔዋን በነበሩበት ዘመን ዕፀ በለስን ዕፀ ሕይወትን መብላት ነበር ትልቁ ቁም ነገር ለመሻገር። በሐዲስ ኪዳን ግን በውዳሴ ማርያም እንደተቀመጠልን በዕፀ ሕይወት ፈንታ ምንን ሰጠን? ስጋና ደሙን። የዘላለም ሕይወት የሚያሰጠን እሱ ብቻ አይደለም። የዘላለም ሕይወት የሚያሰጠን ብቻ ሳይሆን እዚህ ምድር ላይ ሆነን ስጋው ደሙን በመብላት በመጠጣት አምላክ በማን ውስጥ እኛ ደግሞ በማን ውስጥ። ስለዚህ የሚመጣውን ዓለም ሕይወት ከእግዚአብሔር ጋር አብሮ የመኖርን ከእርሱ ጋር ተዋህዶ የመኖር ሕይወትን እንድንቀምሰው ፎርቴስት ይባላል። ቀድሞ መቅመስ ማለት ነው። ቀድሞ የሆነ ወጥ እየተሰራ ከሆነ ቀድሞ የሚቀምሳልና ወጥ ቀማሽ ይባላል። ቀድመን የዚያኛውን ሕይወት እንድንቀምሰው አደረገን በዚህ ጸጋ። ስለዚህ ክብራችን ይበልጣል አይበልጥም? ባለቅኔውም እኮ ብሏል። ሰይጣን መጀመሪያ አዳምና ሔዋንን እኮ እየፎገራቸው ነበር፣ ሊያታላቸው ፈልጎ ነበረ። ቅጠሉን ብትበሉ ምን ትሆናላችኋል? የሚሆን አልመሰለውም እሱ። እግዚአብሔር ግን ስለዚህ ነገር ብሎ ሰው ሆነ፣ የእኛን ስጋ ለበሰና ይሄንን የጎሰቆለው የነበረው ባህሪያችንን ቅድም እንደተነገረው በአብ ቀኝ የሚቀመጥ የባህሪ አምላክ አደረገው። እየሰማችሁ ነው። ስለዚህ ሰው አምላክ ሆኗል አልሆነም? ሆኗል አልሆነም? የተፈለገው ተገኝቷል። እና ምን ነው እንደው አፌን በቆረጠው አለ ሰይጣን ይላል ባለቅኔ። መጀመሪያውንም ባላልኳል ይላል።
እና እንዲህ አይነት ነው። በእውነት መልሱን በደንብ አድርገን እንድንሰማ ለመለሱልን ለሊቃውንቱ እግዚአብሔር አምላካችን አስበ ሊቃውንትን ያደለልን። እሺ፣ በድጋሚ ለመምህራኖቻችን ቃለ ሕይወትን ያሰማልን። ብዙ እንደተማራችሁ ባለ ሙሉ ተስፋንን ዝርዝር አድርገው ብጥር አድርገው የቤተ ክርስቲያኒቷ ትምህርት ባነሳቿቸው ጥያቄዎች ላይ ሰፊ ማብራሪያ ሰጥተዋል። መጠየቅ ብቻ አይደለም፣ መልስ የጠፉብን ካለን መጻሕፍትን በማንበብ የአባቶቻችን ትምህርት በመፈለግ ማጽናት ይገባል። የዚህ ዝግጅት ዋነኛው መርሃ ግብር ሲሰናዳም እንደነዚህ አይነት ጉዳዮች ምንጨርሳቸው ሳይሆን የምናጠናክራቸው ናቸው። እንዴት ነው የምናጠናክረው? ይበልጥ ወደ ቤተ ክርስቲያን በመጠጋት መጻሕፍትን ማንበብ። ለምሳሌ ቅድም ከተነሱት ነገረ መለኮትን ከሚጠቅሱት መካከል አሁን ማኅበረ ቅዱሳን 2007 ላይ ያሳተመው አንድ መጽሐፍ አለ። ይሄ ቅድስት ድንግል ማርያም በኦርቶዶክሳውያን አስተምህሮ በሚለው መጽሐፍ ላይ ቅዱስ ጎርጎርዮስ ዘኑሲስ አንድ የሚናገረው ቃል አለ። ቅድስት ድንግል ማርያም ልክ ሌሎች እንደሚሉት እንደ መተላለፊያ ናት፣ አልተዋሃድም የሚል ከመለኮት የተለየ መሆኑን ይወቅ፣ ውግዝ ነው ብሎ ይናገራል ማለት ነው። አሁን እነሱ ግኖስቲሲዝምን የሚናጠቁትን በዘመናችን ያለውን ፍልስፍና ተምረው አልፈው ከህይወታቸው ያለውን ያስተማሩበትን ትምህርት ነውና እንዲህ በማጠናከር ትምህርቶቻችን ነገረ ማርያምን በሌሎችም የሚነሱትን እንደምናጠናክር ባለሙሉ ተስፋንን። ሰዓታችን እያጠናቀቅን ነው። ምናልባት 5 ደቂቃ ሰጥቼ በወረቀት የመጣ ጥያቄ አለ። በጣም ገፍቷል። የተጠየቁት ጥያቄዎች ምላሽ ይሰጣቸው። አይ በወረቀት የመጣ ነው። እንደው አጠር ተደርጎ እንዲጠቀለል ነው። የመጀመሪያው ትንቢተ ኢሳይያስ ላይ ያለው የናቁሽ ሁሉ ወደ እግርሽ ጫማ ይሰግዳሉ የሚለው በቀጥታ የሚደረግ ነው ወይ? ትንቢቱ የሚፈጸም ነው ወይ? ሄደን ለጫማው ልንሰግድ ነው ወይ የሚል አለ። ሌላው መጀመሪያ አካባቢ ስናነሳው እንደነበረው የበኩር ልጇን እስክትወልድ ድረስ አላወቃትም የሚለው ይሄ ሄልቫዲየስ የሚባለው የመጀመሪያው መናፍቅ ያነሳው ጥያቄ አሁንም በስፋት ይነገራል። ሌሎች ልጆች አሏት ይባላልና ከክብረ ድንግል ጋር እንዴት ይጠቀሳል ይሉና የመጨረሻው ጥያቄ በእርግጥ በዚህ ሰዓት መብራራት ባይችልም ሞት በጥር ነሐሴ መቃብር የሚለው እንደው አልተብራራልኝም የሚሉ ናቸው። እሱ ራሱን የቻለ ሰፊ ቢሆንም አጠር ተደርጎ በ5 ደቂቃ ቢጠናቀቅ በእነዚህ ማብራሪያዎች ይሰጡ። ሰዓታችን በጣም ስለገፋ ምናልባት ጥያቄዎቻችን በዚሁ አካባቢ ይመለሳል ብለን ተስፋ እናደርጋለን። ሰዓታችን ስላጠናቀቅን በዚሁ ምላሽ ይስጡል። ትንቢተ ኢሳይያስ የናቆሽ ሁሉ ወደ እግርሽ ጫማ ይሰግዳሉ ማለት መጀመሪያ በትንቢት የተነገረ ነው፣ ግን እውነት ነው። እመቤታችን ስሟን፣ ክብሯን፣ እናትነቷን ክደው ከቤተ ክርስቲያን የወጡ ሰዎች ተመልሰው መጥተው በሥላሴ አምነው ለድንግል ማርያም የጸጋ አማላጅ አምላክ ያከበራት ብለው ሲሰግዱላት ያን ጊዜ ይፈጸማል፣ እየተፈጸመም ነው ማለት ነው። ስለዚህ የእግር ጫማ ማለት ክብሯን ማለት ነው። ክብርን ነው የሚያመለክተው። ለእሷ ዝቅ ማለታችን መስገዳችን፣ መስገድን ነው የእግር ጫማ ሲል መስገድን መጨረሻ ላይ መሬት ወድቆ መነሳትን መስጠትን የሚያመለክት ስለሆነ በዚህ አግባብ ይያዝ ማለት ነው። ሁለተኛው ጥያቄ ደግሞ የሏትም እንደው በዚህ በምንም አይነት መንገድ በማያከራክር ጉዳይ ላይ የለም። በቃ ወልድ ዋሂድ ማለት እኮ ተቀዳሚ ተከታይ የሌለው ማን ማለታችን ነው? አንድ ልጇ መድኃኔ ዓለም። ስለዚህ አንድ ቅኔ ልንገራቸው። ይመሉ ምድረ እስከ ይዜ አዳም ወሔዋን ዘይከውኑ ቀደምተ። የፍጥረት ሁሉ መጀመሪያ የሚሆኑ አዳምና ሔዋን ብዙ ተባዙ ምድሩን ሙሏት ተብለው ነበረ። እንኳን ሊሞሏት ሩብም አላደረጓት፣ አልሞሏትም። እመይወልዱ ክልኤተ ክልኤተ። አዳምና ሔዋን እንደ ቻይና ነው የሚባል ይቀርታ፣ ሁለት ነበር የሚወልዱ። ብዙ ነው። ሁለት እንኳን ቢወልዱ ምድርን መሙላት አልቻሉም። ማርያምሰ ዘነሳት ቅድስተ ቅዱሳን በረከተ። የቅድስና በረከትን የያዘች ማርያም ግን ወሊዳ ዋሂደ ወተወሊዳ አሃተ። አንድ ሁና ተወልዳ አንድ ወልዳ መላት ምድረ ወሰማያተ። ክብሯ ጸጋዋ እናትነቷ አማላጅነቷ በሰማይ በምድር የሞላ ነው ይላል። ይበላትሉም እንደ ቅኔ ሲሆን፣ ስለዚህ ልጇ አንድ ነው። እመቤታችንም አንድ ናት። ልጇ መድኃኔ ዓለም ክርስቶስ ለአባቱም ወልደ አብ ስንለው ለእግዚአብሔር አብ፣ ወልደ ማርያም ስንል ለቅድስት ድንግል ማርያም አንድ ልጇ ነው።
ባይደ አብ እስመ የወለደ ወድንግል የወለደት ባይደ አብ ቅድመ ዓለም የወለደውን ያለ እናት የወለደውን እመቤታችን ያለ አባት ወልደዋለች። ስለዚህ ወልደ አብ ወልደ ማርያም በተዋሕዶ ከበረ ዓለምን አዳነ ብለን እናምናለን። ስለዚህ ልጇ እሷም አንድ ናት፣ ልጇ መድኃኔ ዓለምም አንድ ነው፣ ሌላ ልጅ የላትም። ሶስተኛው ጥያቄ ከወለደች በኋላ አወቃት ማለት ነው የሚለውን በረከቱ ይድረሰና ቅዱስ ዮሐንስ አፈወርቅ ለንጉሱ ለአርቃዴዎስ የጠየቀው አርቃዴዎስ ነው። እሱም መልሶለታል። ምሳሌ አንስቶ ሜልኮል ልጅ አልነበራትም። ነገር ግን የወለደት ሜልኮል እስከ አመ ሞተት ሞተ ሜልኮል እስክትሞት ድረስ ልጅ አልነበራትም። ከሞተች ሰው ከሞተ በኋላ መውለድ ይችላል እንዴ? ይችላል ወይ? አብቅቷል፣ ተጠናቋል ማለት ነው። ይህን በአገባብ በቅኔ አገባብ እስከ ማለት ፍጻሜ የሌለው እስከ መጨረሻ የሌለው እስከ በሐዲስ ኪዳን ትርጉም ቅድም ወንድማችን ዲያቆን አቤል እንዳነሳው በመጀመሪያ ቃል ነበረ ስንል መጀመሪያ የሌለው ምን ማለታችን ነው? መጀመሪያ ማለታችን። ይህኛው ደግሞ ከሞተች በኋላ አበቃ ተጠናቀቀ ማለት ነው። ከወለደች በኋላም እስክትወልድ ድረስ መጻሕፍት በኩር ብሎ የሚጠሩትን በትንሣኤ ሞትን ድል አድርጎ በመነሳት በኩራችን የሆነ ክርስቶስን እስክትወልድ ድረስ አላወቀችውም። አላወቃትም ማለት በኋላም አላወቃትም። ይህ እኮ ቅድም የመለስነው ጥያቄ እኮ ነው ተመልሶ የመጣው። እመቤታችን ዘላለማዊ ምንድን ናት? ዘላለማዊ ምንድን ናት? ድንግል ናት። ስለዚህ ዘላለማዊ ድንግል ሆነች ማለት አምላክ ከመጸነሱ በፊት፣ በተጸነሰ ጊዜ፣ ከተጸነሰ በኋላ፣ በጸነሰችው ጊዜ፣ ከጸነሰችው በኋላ ወይም ደግሞ ከመውለዷ በፊት፣ በመውለዷ ጊዜ፣ ከወለደችውም በኋላ ምንድን ናት? ወትረ ድንግል ማርያም ዘለዓለም ምንድን ናት እንላለን? ድንግል ናት። ዘላለም ድንግል ናት ካል ከአምላክ ብቻ በቀር ሌላ ምን የላትም? ልጅ የላትም። ሌላ ልጅ ቢኖር እኮ እንደው ምንም እንደው ሀብቷ ጸጋዋ እመቤታችን ምድራዊ ሀብት የላትም። ምድራዊ የሚጨበጥ የሚዳሰስ ቁስ ርስት ጉልት የላትም። ሰማያዊ ሀብቷ ግን ምልዕተ ጸጋ አይደል የተባለች እንዴ? ደስ ይበልሽ አይደል እንዴ የተባለች? ምናልባት አዲስ ኪዳን ላይ እኮ ምልዕተ ጸጋ የሚለውን እኮ ብንጽፍ 5 መጽሐፍ ይሆናል። ይሄ ደስተኛ ወይ ደስ ይበልሽ እግዚአብሔር ካንቺ ጋር ነው ባለሟልን አግኝተሻል። አዲስ ኪዳን እኮ ይህን እኮ ነው እነ ቄርሎስ እነ ዮሐንስ አፈወርቅ እነ ሄራቅሊስ እነ ናጣሊስ ማኅቶት ብሩህ ዘቤተ ክርስቲያን እነዚህ ሁሉ ይህን እኮ ነው የተረጎሙት። ስለዚህ የሚተረጎም ይህ ስለሆነ ይህ ሁሉ ምልዕተ ጸጋ ስለሆነች ሀብት ባይኖራትም እንኳ መንፈሳዊ ሀብቷን በረከቷን ማን ነው የወረሰው? ማን ነው የወረሰው? ኧረ በማርያም መስቀል ላይ ተገኝቶ እነኋት እናት የተባለ ማን ነው? ሌላ እመቤታችን ትወልደኛለች ዘመድ ነኝ ብሎ ይመጣል እንዴ? መቼም እኮ አሁን የተደበቀ ሁሉ እኮ ሰው ሲሞት እኮ ነው የሚመጣ። ልጅ ነኝ እያለ ተወልጃለሁ እያለ ዘመድ ነኝ እያለ ይመጣል። ስለዚህ እመቤታችን ዘላለማዊ ድንግል ናት። ከአምላክ ብቻ በቀር ሌላ ልጅ የላትም፣ አይኖራትም። ይህን አብሮ አደጎቹ መጽሐፍ ቅዱስ ላይ ያለውን የዮሴፍን ልጆች እያነሱም ያነሱት ስለሆነ ተደጋጋሚ ጥያቄም ስለሆነ ይህ ሁልጊዜ ቤተ ክርስቲያን የምታስተምረው ስለሆነ ዘላለማዊ ድንግል ናት፣ ልጇ መድኃኔ ዓለም ክርስቶስ ብቻ ነው ለማለት ነው። እንደው አጠቃላይ ማጠቃለያ ሐሳቤ ግን ዛሬ ነገረ ማርያምና ያጠናን ነገረ ማርያምን ስናነሳ ግን መጻሕፍት ይያዛሉ። እንደው ይህ ህንፃ የማን ህንፃ ነው የሚባለው? የማህበረ ቅዱሳን ህንፃ ይባላል። ስንተኛ ፎቅ ነው? 7ኛ ፎቅ ነው። እኛ ያለንበት አሁን 7ኛ ፎቅ ነው። ግን አንድ ቤት ነው አይደል የሚባለው? አንድ ቤት ነው የሚባለው። ግን ስንት ክፍል አለው? ብዙ ክፍል ነው። በዚያ በክፍሉ ውስጥ ደግሞ ተመሳሳይ ስራ ነው የሚሰራው። የመዝሙር ክፍል መዝሙር ያጠናል፣ የበገና ክፍል በገና ያጠናል። እንደገና ሌላውን በየዘርፉ ግን ስራው ተያያዥ ነው። ነገረ ማርያምን አነሳን ማለት ስለ ነገረ ማርያም ብቻ አይደለም ያወራ ነው ማለት ነው። ቤት ሁሉ ይህ ቤት በዚህ ብዙ ነገሮቹን ይዞ ብዙ ሲሆን አንድ ቤት ተብሎ እንደሚጠራ ቅዱሳት መጻሕፍት ነገረ ማርያምን ሲያነሱ ሁሉን ይዳሳሉ። ክርስቶስን ራስ አድርገው ሌሎቹን አካላት አድርገው ነገረ ማርያም ራሱን የቻለ ርዕስ ቢመስለን ከማንኛውም ርዕስ ጋር ከነገረ ድነት ጋር ይገናኛል፣ ከነገረ መላእክት ጋር ይገናኛል፣ ከነገረ ቤተ ክርስቲያን ጋር ይገናኛል፣ ከማንም ጋር ማይገናኝ የለም። ነገረ ማርያም ከሁሉም ጋር ይገናኛል። ስለዚህ ምን ለማለት ነው? አጠቃላይ አንድ የመጽሐፍ ቅዱስ ርዕሰ ጉዳይ ስናነሳ ነገሮችን ሁሉ ጠቅሎ የሚይዝ ነው። ይህ ማለት ክርስቶስን ራስ አድርገን ሌሎቹን ነገረ ማርያምን፣ ነገረ ቅዱሳንን፣ ነገረ መላእክትን አጠቃላይ የሚጠቅሙ የቤተ ክርስቲያን
ትምህርቶቹን እንደ ሌሎቹ አካላት ነው የምናደርጋቸው። መናፍቃን የሚጎዱ ለምን መሰላቸው? እጅ ብቻውን ስለሆነ አሁን ከሰውነት ተለይቶ ብቻውን የሚሆን ይመስላችኋል? መናፍቃን ነገረ ማርያምን ብቻውን ይዙና እንደ ዶሮ ስጋ ገንጥለው በዚያው ጉድ ይሆናሉ። አሁን እጅ ብቻውን ያለ ነው አይመስለን፣ ግን ከሁሉ ሰውነት ጋር ይገናኛል። በሚገናኝበት ክፍል ዓይን፣ ጆሮም ቅዱሳት መጻሕፍትም እግዚአብሔርን ነገረ ድህነትን መነሻ አድርገው እንደኛ ሕዋሳት ዓይን፣ እጅ፣ እግር ሕዋሳቶቻችን ይናበባሉ። እንደሚናበቡት ሁሉ ቅዱሳት መጻሕፍት ለምሳሌ እጅ፣ እግር ብለን እንደምንሰጠው ነገረ ቤተ ክርስቲያን፣ ነገረ ክርስቶስ፣ ነገረ ማርያም፣ ነገረ መላእክት ብለን አንድ የተከፋፈልን ቅድም እንደ ቤቱ የተለያዩ እናስመስላቸዋለን እንጂ ስለ ድህነታችን የተጻፉ ተያያዥነት ጉዳይ ያላቸው አንድ ስለሆኑ ኦርቶዶክሳዊ መረዳታችን፣ ኦርቶዶክሳዊ ንባባችን፣ ኦርቶዶክሳዊ አስተምህሯችንና ጥያቄዎቻችን ስናነሳ በዚህ ልክ ካነበብን አይጣረሱብንም፣ አይለያዩብንም። በዚህ መሃል ያልገቡን ጥያቄ ካሉ እናነባለን፣ መምህራን እንጠይቃለን። መምህራንም ጠይቀን ያልገባን ካለ ደግሞ እንጸልያለን። ይቆየን። በድጋሚ ለመምህራኖቻችን ቃለ ሕይወትን ያሰማልን። መልካም እንግዲህ ስትከታተሉ በቴሌቪዥንም ያላችሁ ምእመናን እንደው ተገኝቼ ብጠይቅ ይሄ ጥያቄ ባደርስ ብላችሁ የምታስቡ ማህበረ ቅዱሳን በየትኛውም ሰዓት አባቶቻችን በዚህ በቤተ ክህነትም የሚገኙት መምህራችን ዲያቆን አቤልም ቢሆን እሱም ብጠይቀው እሳቸውንም ብጠይቅ የምትሉት ጥያቄ ካላችሁ አቅርቡ። በየትኛውም ሰዓት ይደርሳል። እንደዚሁም ደግሞ ቤተ ክርስቲያናችን በነገረ ማርያም ላይ ያላት ትምህርት ይሄ ብቻ አይደለም። ብዙ የሚነሱ ጥያቄዎች መብራራት ያለባቸው ብዙ አሉ። ነገር ግን እንደ አቅማችን የሚነሱት ሰሞንኛ ጉዳዮች ወይም በእኛ ማንበብ ውስጥ መመለስ የሚችሉት አባቶቻችን ያብራሩበትን ልክ አይተናል ማለት ነው። እንግዲህ ስለተከታተላችሁን ከልብ ነው የምናመሰግነው። መስማት ብቻ አይጠቅምምና ሰምተን ወደ ሕይወት መቀየር አለብን። ታሪክ ብቻ አውርተን ሳይሆን ተግባራውያን መሆን ይገባልና ቅድስት ድንግል ማርያም ስሟን ለመጥራት የሰራችውን ትህትናዋን እሷን መከተል ያስፈልጋልና አባቶቻችን ክብሯን ቅድስናዋን ከአባቶቻችን ያለውን ትምህርት ወደኛ አቅርበውልናል ማለት ነው። ቦሩ ሜዳ እንግዲህ የሚነሱት ጥያቄዎች በየሶስት ወሩ ወደ እናንተ ይቀርባል። በሌላ ጊዜ በሌላ ዝግጅት እንመጣለን። እዚህም ቁጭ ብላችሁ የተከታተላችሁ በጥያቄም የተሳተፋችሁ እዚህም መጣችሁ አባቶቻችን ለተጠየቁት ጥያቄ ምላሽ ለሰጣችሁ በድጋሚ ቃለ ሕይወት ያሰማልን፣ አስመ መምህራን ያደረልን። መልካም በእኛ በኩል ያለው ዝግጅት በዚሁ ተጠናቋል። ወደ መርሃ ግብር መሪው ወስዳችኋለሁ።